ሴት ልጅሽ ቅድም ደግሞ ከእድሜ ጋር ነው። ታዲያ ቢሆንስ? እሷ ካልፈለገች ምን ማድረግ ይቻላል? እንደው ደስ የሚኖር ከእናንተ ጋር ያገናኘን ልጅ ኤልያስ የሚባል ልጅ ይፈልጋታል አሉ። ኤላውን ለየው እንደሱ ነው የምትሉት? አዎ ፋዘር፣ እንደዛ ነው የምንለው። እሱ ይፈልገኛል ብላኛለች። እና እርስዎ ምን አሉ? እኔ ምን አስባለሁ፣ ቢሆንልኝ ደስ ባለኝ ነበር። ፋዘር፣ እኔ ምግቡ ይብቃኝ። ምን ነው? ምን ሆነሃል? አይ ምንም፣ በቅቶኝ ነው። አሴር፣ ምን እየሆንክ ነው? በአንድ ሁሉ ነገር ተለዋወጠ። ሰላም ይሁን። ጤና ይስጥልን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። ዛሬም በሌላ ቪዲዮ ተመልሰን መጥተናል። ኖላዊ ድራማ እንግዲህ ሁሌም የሚለቀቀው ሰኞ፣ ሮብ፣ አርብ ቢሆንም ትናንትና አልተለቀቀም እና ዛሬ ይዤላችሁ የመጣሁት እያንዳንዱ ካራክተር በጣም ብዙ ነገር ያስተምራል እና እኔ የተማርኩትን ነው ከእያንዳንዱ ካራክተር። ያው ኖላዊ ድራማ በነገራችሁ ላይ ለየት ያለና በጣም ብስል ያለ ደራሲ የደረሰው ድራማ ነው። እያንዳንዱ ካራክተር ያው መስለውም ቢሆን በዛ ውስጥ ብዙ ነገር ታዩ። በአባባ ኖላዊ የኢትዮጵያን ደጋግ አባቶች ታያላችሁ። በያሲር ካራክተር ደግሞ በሱስ ውስጥ የተጠመዱ ሰዎች፣ ፍቅር ትኩረት ያጡ፣ በሀኒ ውስጥ ደግሞ የተጣሉና ደጋግ ኢትዮጵያውያን አንስተው ያሳደጉ በእያንዳንዱ ካራክተር ብቻ አላልን። አንድ ደራሲ ድራማ ሲሰራ መቼም ሀሳብ ውስጥ ያየውን የተማረውን የራሱን አስተሳሰብ ጽፎ ነው ከዛ ወደ ምስል ቀይሮ በካራክተሮቹ ለህዝቡ የሚያደርሰውና ለምሳሌ የአባባ ኖላዊ ካራክተር ያው በስጋ ልጅ ባይኖራቸውም ግን በመንፈስ የወለዷቸው 2 ልጆች አሏቸውና ለምሳሌ ሀኒ ያው አክሱም ጽዮን ነው ያገኟትኝ ግን በቃ እሷን በማግኘታቸው እሳቸው ራሱ ተጠቅመዋል። ከሱስ ውስጥ ካልባሌ ህይወት ውስጥ ከተደባዳቢነት ለእሷ ትክክለኛ አባት ለመሆን ሲሉ ራሳቸውን አስተካክለው ራሳቸውን መስዋዕት አድርገው ያሳደጓት ልጃቸው ነው እና በዛ በጥሩ ስራ ምግባር ስላሳደጓት ሀኒ ራሱ በጣም ጥሩ ልጅ ናት። በየሄደችበት የምትወደድ ደግ፣ ቅን ልቦና ያላት በሀኒ ውስጥ አባባ ኖላዊ ነው የሚያዩ። ምክንያቱም አስተዳደግ ነው የሰው ልጅ ዋናው መሰረቱ በደንብ ከተሰራ ምንም ቢሆን ማንነቱ አይጠፋበትም እና ምንም ያክል ዋጋ ከፍለው ቢያሳድጓትም እሷም የተከፈለላትን ዋጋ አልረሳችም። እሳቸው አድገው እሷ አድጋ እሳቸው ግን አርጅተው ታመው እንደዚህ ቁጭ ብሎ እሷም ዋጋ እየከፈለች ነው። የጤና ባለሙያ ናት፣ ግን እሱን ሁለትታ ለእሳቸው ስትል የሰው ቤት ተቀጥራ እየሰራች ነው ዝቅ ብላ እና አንዳንዴ የዘራ ነው መልካም ነገር ያው ዙሮ ዙሮ መልካም ነው። መጥፎ ነገርም ሰው ከዘራ መጥፎ ነው እና እሳቸው ላይ የዘሩት ስራ እናም የሰሩት መልካም ስራ መልሶ እየከፈላቸው ነው። በጣም ስነ ስርዓት አድርገው ነው ያሳደጓት። በሌላ በኩል ደግሞ ያሲር ያው በቤተሰቦቹ ትኩረት አጥቶ ፍቅር አጥቶ ያደገ ልጅ ነው። ያው አሁን ያሉት እንጀራ እናቱና እንጀራ አባቱ ነው፣ ግን ትኩረት ስላልተሰጠው ከቤተሰብ እንክብካቤ ፍቅር ስላላገኘ በሱስ ውስጥ ተጠምዷል። እንደኔ በሱስ ውስጥ ያሉ ሰዎችን ማህበረሰቡ ራሱ በጣም ትኩረት አይሰጣቸውም። በቃ መቼም ከሆነ መጥፎ ሰው ጀርባ መጥፎ ታሪክ አለ። ነገር ግን ያንን የሚያስብ የሚረዳቸው ኢቭን የሚያዳምጣቸው የለም። ሁሌም እንደ ሌባ ስለሆነ መጥፎ ባህሪያቸውን ሁሉም ይታየን እንጂ ይቀየራሉ ብሎ ራሱ የሚያምን ሰው ትንሽ ነው በጣም። በቃ አንተ መቼም አትቀየርም እየተባለ ነው ሁሉ የሚሰደበው። አንተ መቼም ሰው አትሆንም፣ አንተ መቼም አትቀየርም፣ ሰው አትሆንም እየተባለ ሁሌም ስለሚታች የበለጠ እየተገፋፋ ነው የሚሄደው። የበለጠ ሰው ይጠላኛል፣ ሰው አይፈልገኝም ብለው ስለሚያስቡ የበለጠ ሱስ ውስጥ ነው የሚገቡት እና አባባ ኖላዊ ግን ቀርበው ስለተረዱት፣ ስላዳመጡት፣ ፍቅር ስለሰጡት ከሱስ ውስጥ ሊወጣ ችሏል እና አንዳንዴ ወዶ አይደለም ሱስ ውስጥ መጥፎ ሰዎች የሚሆኑት ከቤተሰብ ትኩረት በማጣት ነው። የሰው ልጅ መወደድ መፈለግን ሁሉም እንደ ተፈጥሮ ሆኖ ይፈልጋል እና ያንን ሲያጣ ወደ በቃ አልፈለግም አረባም ብሎ ካሰበ ለሰው ለራሱ ህይወት ዋጋ ስለማይሰጥ
ስርቆትም ወደ ተለያዩ መጥፎ ወንጀሎች ገብቶ ማህበረሰብን ይበጠብጣል። ዞሮ ዞሮ አንድ ሰው በትክክል ካደገና ትክክለኛ ሰው ከሆነ ለማህበረሰቡም ለራሱም ለቤተሰብም ይጠቅማል። እና በጣም ስለተረዱት ቀርበው ችግሩን ስላዳመጡት አባት ስለሆኑ ስለቀረቡት ከዛ ሱስ አሁን ላይ እያገገመ እና በጣም ደስተኛ ነው በህይወቱ። ቢያንስ የሚሄድበት እንኳን አለኝ ነው የሚለው። ሁሌም ጠዋት ሲነሳ የሚወደው ሰው እንዳለ የሚሄድበት እንዳለ አባት እንዳለው ቤተሰብ እንዳለው ሲያስብ ተመልሶ ወደ ቀድሞ ስራ አይመለስም። እና ሁለታቸውንም በስርዓት የምር በጣም የሚያስተምር ካራክተር ነው የአባባ ኖላዊ። በስነ ስርዓት እያዳመጡ እየተንከባከቡ እየቀጡ ወደ ራሳቸው እንዲመለሱና ራሳቸውም እንዲሆኑ እያደረጉ ነው። ሀኒም በሳቸው ውስጥ ነው ያደገችው። ሁሌ እሷም እንደምትናገረው ከሆነ በቃ የአባቴ ውጤት ነኝ ነው የምትለው። በቃ ደግነቷ፣ በየሄደችበት ተወዳጅነቷ፣ የምታስበው መልካም ለእሷ መጥፎ ነገር ተደርጎባት እንኳን የምታስበው በቀና በኩል ነው፣ በቀናነት ነው። እና እንደውም እናቷ ምን አይነት የተባረከ ቤተሰብ ነው ያሳደገሽ፣ አንድ ቀን እንኳን ለአንቺ እናትሽ ሁኜ በሞትኩ ትላለች። እሷ እናቷ እንደሆነች ስለማታውቅ ማለት ነው። እና በጣም ብዙ አስተማሪ ነገር አለው። ብስል ያለ በአመለካከቱ ሰፋ ያለ ሰው ነው የደረሰው ኖላዊ ድራማ እውነት ለመናገር። በሌላ በኩል ደግሞ ያው ወይዘሮ ሜላት ማለት ነው እንግዲህ ወይዘሮ ሜላት ልጇን ልጅ እያለች ያው አክሱም እንዳጣቻት ነው እንግዲህ ድራማው ላይ እንደምናየው። እና ግን ያችኛዋን ስትፈልግ ይችኛዋን ልጇን ስለረሳቻት እናቷ አጠገቧ ሆና እናቷ ስለረሳቻት አጠገቧ ሆና እናቷን ስላጣቻት አሁን ላይ ትልቁና የመወደድ ስሜት አይሰማትም፣ የመፈለግ ስሜት አይሰማትም። ሁሌም ትነጫነጫለች። እና አንዳንዴ ልጆቻችን ካጠገባቸው ሆነን ራሱ እንደምናጣ የሚያሳይ ድራማ ነው። ስላልተንከባከበች ስላላዳመጠቻትኝ ብዙ ነገር ትኩረት ስላልሰጠቻትኝ የፈለገ ችግር ቢያጋጥማትም ደስተኛ ብትሆንም ለእናቷ አትናገርም። ምክንያቱም አታዳምጠኝም፣ አትወደኝም፣ አትፈልገኝም፣ እሷ የምትፈልገው ያችኛዋን ልጅ ነው ብላ ስለምታስብ አታዳምጣትም። እና ወላጆች ልጆቻቸውን ሲቀርቡ ልጆቻቸው እንደ ልጅ ሲያዩ እያንዳንዳቸው ከችግር ውስጥ ከመግባታቸው በፊት ራሱ ይናገራሉ። ካላቀረቧቻቸው ግን ራሳቸው ችግር ውስጥ ገብተው ተቃጥለው ነው ከዛ የሚማሩበት። እና ይችኛዋ እናት አላት ግን እንደሌላት ነው የሚሰማት። ያችኛው ግን እናት አላት ግን እናት እንዳላት ነው በጣም ብስል አድርገው ያሳደጓት አባባ ኖላዊ። እና ሌላው የሚያስተምረው ደግሞ ሰላም እንግዲህ የሰላም ፍቅረኛ የተባለው የሚሰራው ወይዘሮ ሜላት ድርጅት ውስጥ ነው። ግን ወይዘሮ ሜላት ሴቶችን እንደሚያተራምስ ሴቶች ላይ በጣም ብዙ ነገር እንደሚያድግ እያወቀች ግን አይ ችግር የለውም ለስራዬ ለድርጅት ጥሩ ከሰራልኝ የፈለገ ነገር ያድርግ ብላ ስለተወችው ዞሮ እሳቱ ቤት ውስጥ ደረሰ። ልጇ ላይ ጉዳት ደረሰ። ምናልባት ያኔ ብታስቆመው ኑሮ እንደዛ ሲያደርግ አይ ምንም የፈለገ ለስራዬ ለድርጅት ቢያስፈልገኝም ግን የሚሰራው ስራ መጥፎ ነው ብላ ብታባረረው ልጇ ራሷን እስከ ማጥፋትና በህይወቷ ላይ ትልቅ ከባድ ችግር እስከማጣት አትደርስም ነበር። አንዳንዴ ነግበን የሚባል ነገር እንዳለ ሌላ ሰው ላይ ሲደረግ የምናየውን ነገር ካላስቆምነ ራሳችን ላይ ራሱ ይደገማል። እና ትልቁ የተማርኩት ነገር ይሄ ነው። በቃ ምን አገባኝ ብሎ በቃ እኔ ምን አገባኝ የፈለገውን ያድርግ የኔ ልጅ አይደለችም ምናምን ብላ ስለተወች ነው የራሷ ልጅ ላይ ጉዳት የደረሰው። እሷ አይን አታውቅም የራሷ ልጅ ፍቅረኛ እንደነበረና ጉዳት እንዳደረሰባት በሱ ምክንያትም ህይወቷን እስከ ማጥፋት እንደደረሰች አታውቅም። ግን የራሷ የድርጅቷ ስራ አስኪያጅ መሰለኝና እሱ ነው እንደዚህ ልጇን ህይወት ያመሰቃቀለው። ግን እሷ በችልተኝነት ስላለፈችው ልጇን ዋጋ አስከፈለ። እና አንዳንዴ ነገ በኔ ነው ለኔም ነገ በኔ ላይ ይደርሳል ብለን የሆነ መጥፎ ነገር ሲደረግ በቃ ልክ እንደ ራሳችን አስበን ካላስቆምነ ራሳችን ላይ መጥቶ ተጠምጥሞ ችግሩ እኛ ላይ እንደሚደርስ ትልቅ ማሳያ ድራማ ነው። በጣም እያንዳንዱ ካራክተር እጅግ በጣም ብዙ አስተማሪ ነገር አለው። እና ይቀጥል በዚሁ ኖላዊ ድራማ። እኔ ከሌሎች በጣም ድራማ የተመቸኝ ድራማ ነው።
እና ለዛሬ ዘንላችሁ የመጣን ይህን ነው። ዛሬ ደግሞ ሲለቀቅ ዘንላችሁ እንመጣለን። ቀጣይ ክፍል ስላዳመጣችሁ እናመሰግናለን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ቻው